ዛሬ በዕለተ ጥምቀቱ የተላለፈውን የፈጣሪ መልእክት በመከተል እርስ በርስ መጠፋፋትን ያስወገደ እውነተኛ ክርስቲያናዊ ማንነት ሊኖረን ይገባል ሲሉ የጠቅላይ ቤተ ክህነት ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ተናግረዋል። በጥምቀት የተቀበልነውን ሰላም እያንዳንዱ ሰው በየዕለት ውሎ ማስቀጠል ይገባዋል ያሉት ሊቀ ጳጳሱ የተማርነውን በተግባር መኖር ያስፈልጋል ሲሉም መልእክት አስተላልፈዋል። በዛሬው የጥምቀት በዓል አከባበር ላይ የተገኘው አቤል አበበ ተከታዩን ዝርዝር ጥንቅር አሰናድቷል፣ እንደሚከተለው ይቀርባል። የአብን ድምፅ በዮርዳኖስ የሰማንበት፣ የክርስቶስን እውነተኛ አምላክነት የተረዳንበት፣ የመንፈስ ቅዱስን አካላዊ ህላዌ ያረጋገጥንበት፣ የዕዳ ደብዳቤያችን ተደምስሶ ከባርነት ነፃ የወጣንበት፣ አሮጌው ማንነታችን ተወግዶ አረቦነ መንግሥተ ሰማያትን ያገኘንበት፣ በሰውና በእግዚአብሔር በሕዝብና አሕዛብ መካከል የነበረው የልዩነት ግድግዳ ፈርሶ ሰው ሁሉ የእግዚአብሔር ልጅ እንዲሆን የተጠራበት የአንድነት በዓል ነው። ይህንን የሕይወት ድምፅ የሰማ ወደ ሞት የሚወስደውን የክፉ ድምፅ አይሰማም። ምስጢር ለሚገልጸውና ለሚያጽናናው ሰማያዊ ድምፅ እንጂ ከዚህ ዓለም ለሆኑ የጥፋት ድምጾች ቦታ የለውም። ነገር ግን የሚሰሙት በሕይወት ይኖራሉ የሚለውን ቃል የሰማው ዛሬ በዓለማችን የሚኖረው ፍጥረተ ሰብ የእግዚአብሔርን ፈቃድ ከመፈጸም ተለይቶ ከበዓለ ጥምቀቱ መንፈሳዊና ማህበራዊ እሴት ወጥቶ እርስ በርስ ተመካክሮ ሰላም ርቆት የሰው ክብር አንሶበት ራሱን የክፉ ምኞቱ ምርኮኛ አድርጓል። በሰውና በእግዚአብሔር መካከል ሰላምና እርቅ መጀመሩን ያመለክታል። ይህን በጥምቀት የተሰጠንን እርቅና ሰላም እያንዳንዱ የሰው ልጅ መቀበልና በተግባር መኖር ይገባዋል። የተከፈተው ሰማይ እንዳይዘጋብን፣ በልጅነት ስልጣን ያገኘነው ጸጋና በረከት እንዳይወሰድብን በተዋህዶ ሃይማኖታችን በመጽናት የተቸገሩ ወገኖቻችንን ባለን አቅም ሁሉ በመደገፍና በመረዳዳት የተጣሉትን በማስታረቅ ያዘኑትን በማጽናናት ለሰው ልጅ የሚገባውን ፍቅርና ክብር በመስጠት የበዓለ ጥምቀቱን ዓላማ አውቀን በሕይወት ልንተረጉመው ያስፈልጋል። ዜማችንን እና ህብረ ብሔራዊ አንድነታችንን ለዓለም ከፍ ባለ ሁኔታ የምናሳይበት በዓል ነው። መዲናችን አዲስ አበባም እንደ ጥምቀቱ ምሳሌ አጊጣ ጸርታ ተውባና ታድሳ ከበዓሉ ጋራ አንድ ላይ ደምቃ ለበዓሉ ልዩ ድምቀት ሰጥታለች። በርካታ ቱሪስቶችንም ለመሳብ ችላለች። ይህንን ውጤት በማስመዝገብ በኩል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋራ በቅርበት ሰርተናል። ውጤቱም የጋራችን ነው ብለን እናምናለን። ክብረ በዓሉ ከአገር አልፎ የመላ ዓለም ሕዝቦች ሀብት በመሆኑ በአገር ውስጥም ሆነ በውጭ አገር የሚገኙ ወገኖች በፍቅርና በደስታ የሚያከብሩት ተናፋቂ በዓል ሆኖ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ታላቅ ዓመታዊ ክብረ በዓልን ሁለንተናዊ እሴትን ጠብቆ እንዲቆይና ከዘመን ዘመን ተሻግሮ ለዚህ ትውልድ እንዲደርስ በማድረግ ረገድ
ግንባር ቀደም ሚና ተጫውታለች። ዛሬ ላይም በዓሉ መንፈሳዊ ይዘቱን እንደጠበቀ በአማረና በደመቀ ሁኔታ እንዲከበር የሕዝባችን አንድነትና ፍቅር በሚያስተሳስር መልኩ ተፈጻሚ እንዲሆን በማድረግ መንፈሳዊና ታሪካዊ ኃላፊነቷን እየተወጣች ስለምትገኝ ከፍ ያለ ክብርና ልባዊ ምስጋና ይገባታል። የእርስ በርስ መገፋፋቱና አለመደማመጡ በዚህ ሁኔታ ከቀጠለና በሰማነው ድምፅ ካልተስተካከለ የእምነትን ክብርና የሰውን ማዕረግ ጠብቆ ሕይወትን ማግኘት በምድር ላይ አይቻልም። በዮርዳኖስ የሰማነውን ድምፅ አክብረን እውነተኛ ፍቅርን ይዘን ለሀገራችን እድገትና ልማት በትጋት መስራት ይኖርብናል።